ሀንዬ ከእዝራ ጋራ ፍቅር ጀመረች። አሲር ምን እንደሚወጣው ባላቅም፣ ነገር ግን ሀና በጣም ትልቅ ስህተት ሰራች። እርግብ ባየችው ነገር ደነገጠች። ተምቹ ወይዘሮ ባዩሽን በራሷን መታት። በጣም ተደናገጠች። ሰላም ሰላም የቻናሌ ቤተሰቦች፣ ቻናሌን ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ አሁንም ላይክ ሰብስክራይብ አድርጉኝ ወዶቼ። ተምቹ ወይዘሮ ባዩሽ ስትተኩስባት ሲያይ በሩቅ እየተከታተለ ስለነበረ ራሷን በድንጋይ መቷት ወደቀች። ወይዘሮ ባዩሽ በስተመጨረሻ አሁን ላይ እሷ ሰዎች ላይ ያደረገችውን እሷ ደግሞ ተደረገባት። በችግርና በሀዘን እንዲሁም በደስታዋ በሁሉ ነገሯ መስዋዕት ሲከፍላት የነበረው አሲር በስተመጨረሻ በሌላ ሰው ተበላ። እውነቱን አለመናገሩና እንደሚያፈቅራት አለመናገሩ ለዚህ አብቅቶታል። አሁን በእያንዳንዱ ነገር ከጎኗ ነበር። አባቷ ጋራ ለእሷ ሲል ጓደኛ ሆኖ ነበር። በእያንዳንዱ ነገር በደስታዋም በሀዘኗም ከጎኗ የነበረው አሲር ሀናን ስለሚያፈቅራት ብቻ ሳይሆን አባቷንም እንደ አባት ስለተቀበለ ነው። ለዛም ይመስለኛል አሁን ላይ ሁል ጊዜ እሷን ማጣት የማይፈልገው። ፍቅሩን ባለመናገሩ ዛሬ ዋጋ ሊከፍል ነው። አሁን እዝራ በእጁ አስገብቷታል። እርግብ ባየችው ነገር በጣም ተደናገጠች። ወይዘሮ ባዩሽን ከኋላ በኩል መታት። በእርግጥ በመምታቱ በጣም ብትናደድም ነገር ግን ልትገላት እንደሆነ ስታስብ ደግ አረካት በማለት እሱንም ለማጽናናት ሞከረች። ተምቹ እሷን ለመምታት ፈልጎ ሳይሆን ሲታኮስባት ሲያይ ትገላታለች ብለው አስቦ ነው። ሀና ከእዝራ ጋር ብትሆን አሲር ምን እንደሚወጣውና ምን እንደሚሆን ሁላችንም መገመት አይጥምም። አሲር በጣም ይከፋዋል። ከአገር ለቆ ነው የሚሄደው። እሷን ከሌላ ወንድ ጋር ማየት ቀርቶ ማሰብ የማይፈልገው አሲር አሁን ከባድ ነገር እያጋጠመው ነው። አሁን ላይ እርግብ በጣም የምታደርገው ጠፍቷታል። ትተዋት እዛው ቦታ ላይ መጥተዋል። ምክንያቱም ወይዘሮ ባዩሽ በእርግጥ አትሞትም፣ ነገር ግን አመታቱ ከባድ እንደሆነ አይታለች። ወይዘሮ ባዩሽ ምን ያህል አደገኛ ሴት እንደሆነች መገመት እያወቅሽ ቀርቶ ወደ እሷ ጋር መሄድ አይገባሽም ነበር። ይህን ያደረግሽው አንቺ ነሽ። ለምን ልታገኛት እንደፈለግሽ ምንም እየገባኝ አይደለም በማለት ተቆጣት። ሀንዬ አሁን ላይ ከአዝራ ጋራ የሆነችው ፍቅር ሳይሆን አንዳንድ ትምህርቶችን እያስተማራት ነው። ነገሮችን እሷ ወደፊት ለመሮጥና ስኬታማ ሴት ለመሆን በጣም በተደጋጋሚ ሞክራለች። እናም በትምህርቷ ያለፋትን ነገር እየደገመ ስለሚያስጠናት በዛም አመሰግናለሁ ብላ ነው። እሱ ግን በጣም ያፈቅራታል። እንደሚያፈቅራት ደግሞ በተደጋጋሚ ሰዎች ነግረዋታል። እንዲሁም እህቷ ነግራታለች። አሁን ላይ የእዝራ አፍቃሪ በእያንዳንዱ ነገር እየተከታተላቸው ነው። ነገር ግን ሀና ላደረኩሽ አስከፋዎች ነገር ካለ በጣም ይቅርበኝ አላት እዝራ። እሷም አረ ምንም ያስከፋኝ ነገር የለም፣ ነገሮች ነው እኔን እንደርቅ ያረገኝ እንጂ አንተ ምንም አላስከፋኝም አለች። አሲር ከእዝራ ጋራ እጅ ለእጅ ስትያያዝ ቢያያት ምን እንደሚወጣው መገመት አይችልም። አሁን ላይ ተምቹ ለአሲር ደውሎ ችግር ውስጥ እንደገባና ወይዘሮ ባዩሽን ከኋላ በኩል እንደመታት ነገረው። እሱም ከዛ በኩል ጥፋ ናቶሎ ወደ እኔ፣ በፍጹም እጅህን ለፖሊስ እንዳትሰጣለው፣ ታትሞት አትቀርም፣ እኔ በቅርብ ሁኜ እከታተላታለሁ፣ አንተ ምንም እንዳትሰጋ በማለት ጓደኛውን አጽናናው። እርግብ ነገሮች እየተደራረቡባትና ምንም የማትወጣበት መከራ ውስጥ እንደገባች ግራ ገብቷታል። ምን አለ እዛው ገጠሬ በጎችን አግጄ ብሆን ያኔ ይቀለኝ ነበር። አሁን በዚህ መመናጤ የተነሳ ነገሮች ውስብስብ ሆኑብኝ። መልካም ሰዎችን ለግድያ አዘጋጀች። አሁንም እኔን ምንም ምህረት የወንድሜ ልጅ ናት ሳትል ምንም አይነት ምህረት ሳትሰጠኝ ልትገለኝ ነበር እኮ፣ ተኩሳ ልትገለኝ ነበር በማለት ከተምቹ ጋር ተነጋገሩ። ሲጀመር ከእሷ ጋር መሄድ አልነበረብሽም፣ አንቺ የእሷን ክፋትና አረመኔነት ምንም ስለማታቂ ነው፣ እኔ በጣም ትንሹን ነገር አውቃለሁ በማለት አመለጠው። ማለት ትከታተላል ነበር ማለት ነው አለችው።
እሱም አሁን እንደሚከታተላትና አንቺን አንድ ነገር እንዳታረግሽ እከታተላት ነበር። ከዚህ በፊት በጣም ብዙ ሰዎችን የገደለች ናት። ስለዚህ ምንም አይነት ነገር አያስጨንቃትም። እሷ ላንቺም የማትመለስ አረመኔ እኛንም እንደምትጨርሰንና እንደምታስገድለን አትጠራጠሪ አላት። አዎ አንተን አስገድልሃለሁ የሆነ ጊዜ ታስታወስክ እንድትቀርበኝ አልፈልግም፣ እኔ ራሴው ነኝ የማገኝ ባልኩት ታይም ትዝ ካለህ በዛ ታይም እገለዋለሁ ብላኝ ስለነበረ አንተን እንዳታይብኝ ነበር። በዛ ቅጽበት ነበረ ወንድሜን ምላሴን ወንድሜ የተባለውን ለግድያ ያዘጋጀችው። እሱ መሆኑን ሳያውቁ ያዘዘቻቸው ሰዎች እሱን ለመግደል የሞከሩት። ስለዚህ አሁን ላይ በጣም አስቸጋሪ የሆነች ሴት እንደሆነች እና ከባድ እንደሆነች ይህንን ብዬ ልገልጽልህ አልችልም በማለት አስረዳቸው። አቶ ኖላዊ አሁን ላይ በጣም አዝነዋል። አሁን ላይ ተምቹ ባደረገው ነገር ሰምተው በጣም አዝነዋል። ፖሊሶቹ መጥተው እንዳይወስዱትና አንድ ነገር እንዳይሆን በጣም ነው የሰጉት። ከዛ በፊት ግን ሀንዬ ሁሉንም ነገር አንተ ለእኔ አባቴ ነህ፣ አንተን ትቼ የትም አልሄድም እያለች ለማስረዳት ሞከረች። ምላስሽና አፍሽ አንድ አይደለም፣ ምላስሽና ውስጥሽ በፍጹም አንድ አይደለም። እዛም ቤት መሄድ ትፈልጊያለሽ፣ እዚህም መሆን ትፈልጊያለሽ። ይሄ ደግሞ አግባብ አይደለም። ምርጫው ያንቺ ነው። በምርጫሽ ደግሞ እኔ በፍጹም አልደራደርም። አንቺንም ባና ያንቺን ክፋት ብቻ አለማየት ለኔ ደስታዬ ነው ሲል አቶ ኖላዊ ተናገረ። አሁን ላይ ተምቹ ምን አለ ካጎቴ ጋር ሂጄ ብሆን እዛው ሂጄ ነገሮችን እያስተካከለልኝ እየለመነኝ እያለ እኔ ትቼ ነው እዚህ ጉድ የተሰራሁት በማለት በጣም ተጸጸተ። አሲር ተረጋጋ፣ ምንም አትሆንም ሴትየዋ ብዙ ነፍስ ነው ያላት፣ እንዴ በቀላሉ የምትሞት አይመስለኝም። አታስብ፣ እንዳትሞት መጸለይ ያለብህ፣ አለበለዚያ እስር ቤት እኔ መግባት አልፈልግም። አሁን ላይ በዚህ ፍቅር ላይ እንደገና ሸቤ ተጨምሮ በፍጹም ልቋቋመው አልችልም ሲል ተምቹ ተናገረ። አሁን ሁሉም ነገር ግራ ገብቷቸዋል። አሁን ላይ ነገሮች ውስብስብ ሆነዋል። ወይዘሮ ሜላት በጣም ከባድና አስቸጋሪ ነገር እንደሰራች መገመት አይችልም። ምክንያቱም ሰውን የገደለች ሰው ይቅር ብዬሻለሁ፣ ነገር ግን ወርቄን ስጭ ስትል ነው ያጠፋችው። ለህግ ቀርባ ቢሆን ኖሮ ይሄኔ ብዙ ሰው መግደል ሳይሆን ማሰብ ለራሱ አትችልም ነበር። ነገር ግን እኔና ጓደኛዬ በጣም ብዙ ነገር አሳልፈናል። ስለዚህ ለፖሊስ አሳልፌ የመስጠት አቅም የለኝም አለች። ነገር ግን ወርቋን ለመጠየቅ ምንም ነገር አላገዳትም። እንደገና ስትመጣ እንደገና መርበትበቷ። እኔ ምንም ያልገባኝ ነገር እንዴት ነው የወይዘሮ ሜላት ነገር? እናንተ ገብታችሁ ከሆነ ኮመንት ላይ ያስቀምጡልኝ። ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ወዳችኋለሁ ውዶቼ፣ ሰላም ሁኑ።